الله أكبر الله أكبر የሙስሊሞች ቁርአን ራሱ ኢየሱስ ክርስቶስ ፈጣሪነቱን ያስረዳል። ያው እንደሰማችሁት አሁን ደግሞ ቁርአን ኢየሱስ ፈጣሪ ነው ብሎ ያስተምራል እያለ ነው ይህ ቄስ። ይህ የሚያሳየው እልም ያለ ውሸታም እንደሆነ ነው፣ ወይም ደግሞ ስለ እስልምና ሃይማኖት ምንም እውቀት የሌለው ምስኪን እንደሆነ ነው። እዚህ አላዋቂው ምስኪን የሚለውን ቃል ልጠቀም ያኛውን ትቼ ማለት ነው። እስኪ እኔ ቁርአኑን ኢየሱስ ፈጣሪ ነው ብሎ ነው የሚያስተምረው ወይስ ፍጡርና የአላህ ባሪያ እንደሆነ ነው የሚያስተምረው የሚለውን የተወሰኑ አንቀጾችን አውጥተን እንይ። ምዕራፍ 3 አንቀጽ 59 ላይ እንዲህ ይላል፣ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው፣ ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው ሆነም። እንዲሁም ምዕራፍ 3 አንቀጽ 47ንም ስታይ ጌታዬ ሆይ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል አለች ማርያም ማለት ነው። ነገሩ እንዳሻው ነው። አላህ የሚሻውን ነገር ይፈጥራል። አንዳች ባሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል። በአረብኛው የተጠቀመው የኽሉቁ ነው። የአረብኛው ቃል መፈጠር ማለት ነው። ስለዚህ ፍጡር እንደሆነ ቁርአን ይነግረናል ማለት ነው። እንደዚሁም ምዕራፍ 19 አንቀጽ 30 ላይ ሕፃኑም አለ ኢየሱስ ማለት ነው፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል ይለናል። እንደዚሁም ምዕራፍ 5 አንቀጽ 17ንም ስናይ እነዚያ አላህ እርሱ የመርያም ልጅ አልመሲህ ነው ያሉ በእርግጥ ካዱ። የመርያም ልጅ አልመሲህ እናቱንም በምድር ያሉትንም ሁሉ ለማጥፋት ቢሻ ከአላህ ማዳን የሚችል ማን ነው በላቸው። የሰማያትና የምድር የመካከላቸውም ንግስና የአላህ ብቻ ነው፣ የሚሻውን ይፈጥራል፣ አላህም በነገሩ ሁሉ ላይ ቻይ ነው ይለናል። ይህንን ማስረጃ የተመለከተ ጤነኛ ግለሰብ ቁርአን ኢየሱስን አምላክ ነው ይላል ብትለው ይስቅብሃል። ግን የዚህ ቄስ ቅጥፈት በዚህ ያበቃ። በመቀጠል እንዲህ ሲል ተደምጧል።